ሰላም ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናትና ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። ዛሬ በርዕሰ ጉዳያችን ባህላዊ መድኃኒትና ባህላዊ ሕክምናን ይዘናል። በፕሮግራማችን እንደምታስታውሱትም ብዙ የባህላዊ መድኃኒቶችና የባህላዊ ሕክምናዎች ላይ ትኩረት ያደረጉ ፕሮግራሞችን አዘጋጅተን ባለሙያዎችን ጋብዘን ተወያይተናል። ዛሬ ምን የተለየ ነገር ይዛችሁ መጣችሁ ካላችሁን ደግሞ እነዚህን የባህላዊ ሕክምናና በባህላዊ መድኃኒት ላይ የተደረጉ ምርምሮችን ወደ ኢኮኖሚው በማስገባት በርካቶች ስራ እንዲያገኙ እንዲሁም ደግሞ የስራ ዕድሎች እንዲፈጠሩ በኢኮኖሚው ደግሞ በገንዘብ ደረጃ በርካታ ብሮች ትራንዛክት እንዲያደርጉ በማድረግ ሂደት ውስጥ ስራ መሰራት አለበት ከሚል ሐሳብ ነው ዛሬ ውይይታችን። የሌሎች ዓለማትንም ተሞክሮ እናያነሳለን። በፕሮግራማችን ላይ እያደመጣችሁን እየተከታተላችሁን እንድትቆዩ በማክበር ጋብዛለሁ። የዛሬ ፕሮግራሜ እንግዳ ከአህሪ ነው የጋበዝኩት። አቶ ፍጹም ደምሴ ይባላል። በዚሁ ዘርፍ ላይ ሰፋ ያለ ጥናትና ምርምር አድርጓል። የባህላዊና ዘመናዊ ሕክምና ከፍተኛ ተመራማሪ ነው። ጊዜውን ሰጥቶ ዛሬ ከኛ ጋር ቆይታ ያደርጋል። እናንተም አብራችሁ እንድትቆዩ በማክበር ጋብዛለሁ። ስለመጣ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁና እንግዳ ስላደረጋችሁ። እንግዲህ ውድ ቤተሰቦቻችን ዛሬ ትኩረት ያደረግነው የባህላዊ መድኃኒት ሕክምናው ላይ መሰራት ያለበት ስራ ከተሰራ በኢኮኖሚያችን ላይ አድም ያደርግልን ትልቅ ገንዘብ ይኖራል። በዚህ ላይ ሀሳብ እንለዋወጣለን። ትልቅ ምርምር ነው። ምርምሩ ብዙ ነገር ይዳስሳል። የሌሎች ዓለማትን ተሞክሮም ያያል። እንደ መነሻ እስቲ እናንሳ። የባህላዊ መድኃኒት ኢኮኖሚው ላይ ትልቅ ፋይዳ ይኖረዋል ከሚል ሀሳብ ስንነሳ ምንድን ነው ባህላዊ መድኃኒት? በምን አግባብ ነው እንደ ተመራማሪ ትርጉም የሚሰጠው የሚል ነገርን አብረን ብናነሳና ማህበረሰብ ውስጥ ከምን አግባብ ማየት አለበት? የትኛው ማህበረሰብስ ነው በአብዛኛው እንደ ሀገርም እንደ ዓለምም እየተጠቀመበት ያለውን ነገር በሚለው ሀሳብ ላይ ውይይታችን ብንጀምር ደስ ይለኛል። እሺ፣ አመሰግናለሁ። በመጀመሪያ ባህላዊ መድኃኒትና የባህላዊ አጠቃላይ ስርዓት ምንድን ነው የሚለውን ነገር ማንሳት አስፈላጊ ይሆናል። የባህላዊ ሕክምና ስርዓት ስንል ዘርፉ ብዙ ነው። ለምሳሌ በእጽዋቶችንና የእንስሳት ተዋጽኦን በመጠቀም የተለያዩ በሽታዎችን ማከም እንደ አንድ ባህላዊ ሕክምና ልንቆጥር እንችላለን። የወጌሻ፣ የልምድ አዋላጆች፣ በዓለም ደረጃ ደግሞ አሮማ ቴራፒ፣ የዮጋ ሜዲቴሽን እና ሰፋ ያለ ዘርፍ ያለው ብዙ ነገርን የሚዳስስ ከባህል ከእውቀትና ከማንነት ጋር የተያያዘ ሰፋ ያለ ዘርፍ ነው። በዓለም ዙሪያ ስንመለከት ይህን ማን ነው የሚጠቀመው ብሎ ላልከው በዓለም ዙሪያ ባህላዊ ሕክምና የተለያየ ስያሜዎች አሉት። አውሮፓና አሜሪካ ብንሄድ አጋዥ የሕክምና ስርዓት ወይም ደግሞ በእንግሊዝኛው ኮምፕሊመንተሪ ኤንድ ኦልተርናቲቭ ሜዲሲን ይባላል። አንዳንዶቹ ደግሞ ፎልክ ሜዲሲን፣ ኢትኖ ሜዲሲን፣ አንዳንዶቹ ደግሞ ትራዲሽናል ሜዲሲን ብሎ ይጠሩታል። ለምሳሌ እንደ አውሮፓና አሜሪካ ብንመለከት የኮምፕሊመንተሪ ኤንድ ኦልተርናቲቭ ሜዲሲን የሚጠቀሙት በትምህርት ደረጃቸው ከፍ ያሉ የተማሩ ኢኮኖሚካል አቅም ያላቸው እድሜያቸው ከ25 እስከ 65 ዓመት ያለው በአብዛኛው ደግሞ ሴቶች ሆኖ እናገኛለን። በኤዥያም በእንደዚህ አይነት መልክ ልናይ እንችላለን። በኢትዮጵያና በአፍሪካ ግን ስንመለከት በአብዛኛው በገጠር ደረጃ በዘመናዊ ሕክምና ደግሞ እንትን የሌላቸው እድል የሌላቸው ወይም ደግሞ መጠቀም መድረስ ያልቻሉ ባሉበት አካባቢ የሕክምና በአቅራቢያቸው የሕክምና ዘመናዊ ሕክምና አገልግሎትን ማግኘት ያልቻሉ በገጠር የሚገኙ አንዳንድ ደግሞ ያልተማሩ የህብረተሰብ ክፍላችን ይጠቀማል። የተወሰነ ማህበረሰብ ደግሞ በከተማም በተለያየ መንገድ ሲጠቀም እናያለን። በአብዛኛው በሀገራችን አብዛኛው የህብረተሰብ ክፍል ባህላዊ ሕክምናን በተለያየ መንገዶች ይጠቀማል። በትምህርት ደረጃ ግን በገጠርና በከተማ የተወሰነ ማህበረሰብ እንደሚጠቀም እንረዳለን ማለት ነው። በጣም ደስ ይላል። እንግዲህ ከውጭው አንጻር ስንመለከት ሞር የተማረው ማህበረሰብ ነው በዓለም አቀፍ መረጃዎች ላይ ስንመለከት ተጠቃሚ የሚሆነው የተማረው አቅም ያለው ማህበረሰብ እንደሆነ ያሳያል። ወደኛ ጋር ደግሞ ስንመጣ የዘመናዊ ሕክምና አካባቢ ያልደረሰለት ማህበረሰብ በሰፊው እንደሚጠቀም ያሳያል ማለት ነው ጥናቱ። ሰፊ የማርኬት ሼር ያላቸው
እና ትልቅ ገንዘብ ትራንዛክት የሚያደርጉ ሀገራትም እንዳሉ መረጃዎች ይነግሩናል ዘርፉን። ከዚህ አንጻርስ እንደው ከፍተኛ የግሎባል ማርኬት ሼር ያላቸው ሀገራትን ማየት ብንችል ለእኛም ጥሩ ተሞክሮ ነው። በ2024 በተደረገው በዓለም አቀፍ ሪፖርቶች እንደሚያሳዩት የትራዲሽናል ሜዲሲን ግሎባል ማርኬት ሼሩ ወይም ደግሞ ጀነሬት ያደረገው የገንዘብ መጠን $216 ቢሊዮን በዓለም ደረጃ 216 ቢሊዮን $። እስከ 2030 ደግሞ ከ350 ቢሊዮን $። በላይ ይሻገራል ተብሎ ይገመታል። በዚህ ውስጥ የተወሰኑት ሀገራትንና አህጉራትን ማየት አስፈላጊ ሆኖ ግድ ይላል። አውሮፓን ብንመለከት $82.3 ቢሊዮን በ2024 ከዚህ ዘርፍ ማግኘት ችሏል። ከ400,000 በላይ ለሆኑ ዜጎች ቀጥተኛ የሆነ የስራ ዕድል የፈጠረ ዘርፍ ነው። ወደ ቻይና ስንመለከት በቻይና በዘንድሮ ዓመት በ2024 $85.6 ቢሊዮን ዶሜስቲክ ማርኬት ሼር አለው። ቻይና ደግሞ እንደ አንድ ሀገር ኢኮኖሚ ነው ሊታይ ይችላል። ቻይና ደግሞ ቴክኖሎጂ በጣም ያደገ ትላልቅ ፋብሪካዎች ያሉ ስለሆነ ኤክስፖርት ታደርጋለች። በኤክስፖርት $5.6 ቢሊዮን በላይ አግኝታለች፣ ገቢ አግኝተዋል። 2023 ላይ መረጃው $50 ቢሊዮን ነው ያገኙት ይላል። አሁን 84 ዲፍረንሱ ኦልሞስት የ34 ቢሊዮን ልዩነት አለ ማለት ልዩነት አለው። ለ1.5 ሚሊዮን ዜጎች የስራ ዕድል የፈጠረ ዘርፍ ነው። በጣም ይገርማል። ቀጥተኛ የስራ ዕድል ወደ ህንድ ስንመለከት በዘንድሮ በ2024 ከ10 ቢሊዮን በላይ ገቢ አግኝተዋል በዘርፉ። ለ1 ሚሊዮን ሰዎች የቀጥታ የስራ ዕድል፣ ለ25 ሚሊዮን ደግሞ ተዘዋዋሪ ወይ ቀጥተኛ ያልሆነ የስራ ዕድል መፍጠር የቻለ ዘርፍ ነው። እነሱም እንደ ቻይና ኤክስፖርት ያደርጋሉ። በ2024 ከ650 ሚሊዮን $። በላይ ገቢ ማግኘት ችለዋል። ወደ አፍሪካ ስንመለከት ጋና በ2024 ከ20 ሚሊዮን $። በላይ በዚህ ዘርፍ ገቢ ማግኘት ችላለች። ከ400,000 ዜጎች ያላነሱ ስራ ዕድል መፍጠር የቻለ ዘርፍ ነው። ደቡብ አፍሪካ ከ200,000 ሰዎች በላይ ስራ ዕድል፣ ከ6 ሚሊዮን $። በላይ ገቢ ማግኘት ችላለች ማለት ነው። ስለዚህ እነዚህን ሀገራት ስንመለከት ይሄ ዘርፍ በቴክኖሎጂ አግባባዊ የሆነ ፖሊሲ በእውቀት መመራት ከቻለ ለሀገር ኢኮኖሚ ጉልህ አስተዋጽኦ ማድረግ የሚችል ዘርፍ እንደሆነ መረዳት እንችላለን ማለት ነው። ከዚህ አንጻር እንደው ዝም ብለን የሀገራችንን የባህላዊ መድኃኒቶችና ሕክምናዎችን ስናይ ምን እንረዳለን? ምን አይነት ነው ክፍተቱ? ከነዚህ ሀገራቶች ምን ቢያደርጉ ነው እዚህ ደረጃ የደረሱት? ምን ዘርፍ ላይ አስተዋጽኦ ምን ዘርፍ ላይ ሰርተው ነው? እኛ ሀገርስ ምንድነው የጎደለው የሚለውን ማየት በጣም ወሳኝ ነገር ነው። የመጀመሪያው ኢትዮጵያ ውስጥ መሰራት አለበት ብዬ የማምነው አንደኛው የትምህርት ስርዓት እና አቅም ማጉልበት ላይ ነው። በሌላ ሀገራት ተሞክሮ ስንመለከት ይህ የባህላዊ ሕክምና ስርዓት በተማሩ ሰዎች ነው የሚመራው። ራሱን የቻለ የዲግሪ፣ የማስተር፣ የዲፕሎማ ፕሮግራሞች አሉ። ባህላዊ ሕክምና ላይ ትኩረት ያደረጉ ዩኒቨርሲቲዎች አሉ። ህንድ ብንሄድ፣ ቻይና ብንመለከት፣ ደቡብ አፍሪካ ከአፍሪካ ማለት ነው፣ ጋና ብንመለከት ባህላዊ ሕክምና ላይ ትኩረት ያደረገ የትምህርት ስርዓት አላቸው። በትምህርት ስርዓት የታገዘ ነው። ስለዚህ ኢትዮጵያ ውስጥ አንድም ዩኒቨርሲቲ የለም። ባህላዊ ሕክምና ላይ ትኩረት ያደረገ የትምህርት ስርዓትም የለንም። ከአንዳንድ ኮርሶች በዘለለ ለዩኒቨርሲቲ ከሚሰጡ ኮርሶች በዘለለ በሀገር ኢኮኖሚ ኮንትሪቢዩት በሚያደርግ ደረጃ ያለ የትምህርት ስርዓት የለም እስከማውቀው። አሁን ግን በዩኒቨርሲቲዎች እየተደረገ ያሉ ልየታዎች አሉ። አንደኛው የባህላዊ ሕክምናን እንደ አንድ የትኩረት መስክ ትምህርት ሚኒስቴር እየቆጠረ እንዳለ በተለያዩ ሁኔታዎች እንሰማለን። ስለዚህ ይህን ስርዓት በእውቀትና በቴክኖሎጂ ማስተሳሰር ካልቻለን አገር ማግኘት የሚገባትን ድርሻ ማግኘት የሚቻል አይደለም። ስለዚህ ዘርፉ በእውቀት እና በተማሩ ሰዎች እና በቴክኖሎጂ መመራት መቻል አለበት። ስለዚህ በዩኒቨርሲቲዎች ተምረው የወጡ ባህላዊ ሕክምናን የሚያዙ በኋላ ላይ የበለጠ አብራራለሁ። ዘመናዊ ስርዓትን ከባህላዊ ጋር ስናስተሳስር የሚያዙ ፋብሪካ ሲከፈት ፋብሪካ ውስጥ ገብቶ የሚያመርቱ እየተማሩ ዘመናዊን እውቀት ከባህላዊ እውቀት ጋር አስተሳስረው የሚሄድ የሚችሉ የተማረ ሰው ያስፈልጋል። ስለዚህ ኢትዮጵያ በደንብ በትምህርት ስርዓት ላይ
መስራት አስፈላጊ ሆኖ ነው ይገኛል። ስለዚህ የሌላ ሀገር ተሞክሮ የሚናገረው ነው። ህንድ ብትሄድ፣ ቻይና ብትመለከት ዩኒቨርሲቲዎች አሉ። በጣም እጅግ በጣም በብዙ የሚቆጠሩ የተማሩ ሰዎች አሉ። ጋና ብትመለከት በዲግሪ ደረጃ የሜዲካል ሄርባል ፕራክቲሽነር አሉ፣ እንደ ሐኪም ባህላዊ ሕክምናን የሚያዙ የትምህርት ስርዓት ውስጥ ተምሮ የወጡ አሉ። አገራችን ወደዚህ ደረጃ ማደግና ወደዚህ ደረጃ መስተካከል ያስፈልጋታል። አገር የሚጠብቀውን ያህል ጥቅም ለማግኘት አንደኛው ያ ነው። ሁለተኛው የፖሊሲ ነው፣ የህግ ማዕቀፍ እና የአስቻይ የህግ ማዕቀፍ አስፈላጊ ነው። ስለዚህ እንደ አንድ ኢንቨስትመንት ሴክተር ለማሰብ ይህን ዘርፍ ምቹ የህግ ማዕቀፍ መኖር ግዴታ አስፈላጊ ነው። ለዚህ ለምሳሌ ኢትዮጵያ ብሔራዊ የጤና ፖሊሲ አላት። በጤና ፖሊሲ ውስጥ በግልጽ ተመላክቷል። ባህላዊ ሕክምናን በዘመናዊ ሂደት ማስተሳሰር ያለው ፋይዳ በግልጽ የተቀመጠ ነው። ብሎም ወደ ታች ደግሞ ወረድ ብሎ የመድኃኒት ፖሊሲ አለ፣ በዛ ላይ ተመላክቷል። በሀገር አቀፍ ደረጃ ደግሞ የባህላዊ ሕክምና ፍኖተ ካርታ ተዘጋጅተዋል። እነዚህን ግን በሚቆጠር መንገድ ወደ መሬት ከማውረድ አንጻር፣ ወደ ህግ ማዕቀፍ ከማውረድ አንጻር እየተሰሩ ያሉ ስራዎች አሉ። ገና ግን ያላለቁ ነገሮች አሉ። አስፈላጊ የህግ ማዕቀፍ ማሰሩ ለምንድን ነው? ዘርፉ ሳቢ ዘርፍ ነው። ተዋናኞችን በደንብ መከታተል እና በህግ ማዕቀፍ ስር እንዲዳኙ ማድረግ ወሳኝ ነው። ኢትዮጵያ ውስጥ አሁን ሁላችንም እንደምናየው በማህበራዊ ሚዲያ፣ በፌስቡክ፣ በሬዲዮ በጣም በከፍተኛ ሁኔታ አድቨርታይዝ የሚደረጉ የባህላዊ ህክምናዎችን እንሰማለን። እነዚህን ስርዓት ማበጀት ያስፈልጋል። ይሄ ልናደርግ የምንችለው ኮድ ኦፍ ኮንዳክት የስነ ምግባር ደንብ ሲኖር በዘርፍ ውስጥ የሚሳተፉ ሰዎች ተጠያቂነት ያለው የስነ ምግባር ደንብ ያለው ስራ ስንዘረጋ ነው። ይሄ ደግሞ የህግ ማዕቀፍ ያስፈልገዋል። ይህን ከማስፈን አንጻር ጤና ጥበቃ ሚኒስቴር የኮድ ኦፍ ኮንዳክት የማውጣት ሂደት ላይ ይገኛል። ያው እሱን በፍጥነት መጨረስና ተግባራዊ ማድረግ ይፈልጋል። ሌላው ይሄ ዘርፍ ላይ የሚደረገውን ምርምር ማስተዳደር ያስፈልጋል። ባህላዊ ሕክምና ከአገር በቀል እውቀት ጋር ተለይቶ የሚታይ አይደለም። አገር በቀል እውቀት ደግሞ ሀገራችን ማግኘት የሚገባትን ጥቅም ከዛ ማግኘት አለበት። የሚደረጉ ምርምሮች በማን ነው የሚደረገው፣ በምን አይነት ሁኔታ ነው፣ ምን ላይ ነው የሚለውን የሚመራ አገራዊ የሆነ ስርዓት ያስፈልገዋል፣ ፖሊሲ ያስፈልገዋል። እነዚህን ከማስተሳሰር አንጻር የተወሰኑ ክፍተቶች አሉ። ምንም እንኳን በባህል ሚኒስቴር በኩል ባህልን ከመጠበቅ አንጻር ከማሳደግ አንጻር ሰፊ ስራዎች የተሰሩ ቢሆንም እነዚህ ነገሮችን ግን አድሬስ ከማድረግ የሚቀሩ የህግ ማዕቀፎች አሉ። ስለዚህ አንደኛው ትኩረት አድርገን መስራት የሚገባን ምቹ የሆኑ የህግ ማዕቀፎችን እና ፖሊሲዎችን መቅረጽ፣ የተቀረጹትን ደግሞ ወደ ተግባር ማውረድ ነው። የተማረን የሰው ኃይል ማጠንከር። በሶስተኛ ደረጃ ደግሞ በአገር ውስጥ ምርት ባህላዊ ሕክምና ዘመናዊ በሆነ መንገድ ቴክኖሎጂ ተከትሎ ማዘጋጀት ያስፈልጋል። ከዚህ ፊት እንደነበረው በዘልማድ ቤት እያዘጋጀን ንጽህናውን ባልጠበቀ መንገድ፣ ቴክኖሎጂ ባልታከለ መንገድ እያዘጋጀን ከቴክኖሎጂ ዘመኑ ከሚፈልገው ጋር ወደፊት መጓዝ አንችልም። ስለዚህ ባህላዊ ሕክምናን የሚያመርቱ ፋብሪካዎች፣ በትልቅ ደረጃ እጽዋቶችን የሚያበቅሉ ፋርሞች ወይም ደግሞ የግብርና ማዕከላት ያስፈልጉናል። እነዚህ ቅድም ባልኩት መሰረት ተምሮ በወጡ ሙያተኞች የሚመሩ እና ለሀገር ብሎም ደግሞ በዓለም አቀፍ ደረጃ ኤክስፖርት ማድረግ በምንችለው ስታንዳርድ ማምረት የሚችሉ ናቸው ማለት። ስለዚህ የሀገር ውስጥ ምርት መመረት አለበት። በደንብ እዛ ላይ በደንብ ትኩረት መስራት ያስፈልጋል። ይህንንም ሴክተር እንደ አንድ የኢንቨስትመንት ዘርፍ መውሰድ ያስፈልጋል፣ መመልከት ባለሀብቶች በዚህ ላይ ኢንቨስት እንዲያደርጉ ምቹ ሁኔታዎችና መደላድሎችን መፍጠር ያስፈልጋል። ስለዚህ ያለውን ሀገራዊ ፋይዳ ያለውን የኢኮኖሚ አንድምታ ተረድቶ ሴክተሩ የሚያስፈልገውን ድጋፍ አድርጎ ፋብሪካዎች እንዲከፈቱ፣ የግሉ ሴክተር እንዲሳተፍበት፣ ባህላዊ መድኃኒቶችን አምርተን ለውጭ ሁሉ ኤክስፖርት ማድረግ የምንችልበትን ምቹ ሁኔታዎች ያስፈልጋሉ። ኢትዮጵያ ውስጥ መመረት ቢጀምር ከሀገር ጥቅም በዘለለ ወደ ውጭ ኤክስፖርት ተደርጎ ገቢ ማስገኘት ይቻላል። ቅድም እንደመነሻ የጠቀስኳቸው ቻይና፣ ህንድ፣ የተወሰነ መልኩ ደግሞ ጋናም ሌሎች ሀገራቶች ኤክስፖርት ያደርጋሉ። ኢትዮጵያም የዚህ ዕድል ተቋዳሽ የምትሆንበት አጋጣሚ ሰፊ ነው። ስለዚህ እዛ ላይ በደንብ ጠንክሮ መስራት ያስፈልጋል። በአሁኑ ሰዓት ባህላዊ ሕክምናን ፍቃድ አግኝቶ በኢትዮጵያ መድኃኒት ቁጥጥር ባለስልጣን ተመዝግቦ የሚያመርት ፋብሪካ የለም።
የተመዘገበ መድኃኒት የለም። ስለዚህ እንደውም ስራ እየጠቆምናቸው ነው ማለት ነው። አንዳንድ ጊዜ ዘርፍ ላይ በምን ዘርፍ ልሰማራ ብሎ የሚጠይቅ አንድ ኢንቨስተር አለ። ነገር ግን ያ ኢንቨስተር ወይም ያ ኢንቨስትመንት ላይ መሳተፍ የሚፈልግ አካል ከፍተኛ ብር ሊኖረው ይችላል፣ የብር አቅም ሊኖረው ይችላል። ግን ዘርፉን መለየት ያስፈልጋል። ስለዚህ ኮድ ኦፍ ኮንዳክቶች ወይም ደግሞ ስርዓት ማበጀት ያስፈልጋል። እንደዚህ አይነት ነገሮች ለኢንቨስትመንቱ ምቹ ስርዓቶች ከተገነቡ ባለሀብት እዛ ላይ መሳተፍ ይችላል። ሌላው ደግሞ አሁን በመረጃ እንደምናውቀውና መረጃዎች እንደሚነግሩን ኢትዮጵያ የብዝሃ ህይወት ሀገር ነች። በተለይ እጽዋት ብዝሃ ህይወት ላይ በጣም ብዙ ጥናቶች ተደርገዋል። ከነዛ መካከል ብዙ አይደንቲፋይ የተደረጉ የእጽዋት አይነቶች አሉ። ከ1000 በላይ ኢትዮጵያ የእጽዋት ለመድኃኒት የሚሆኑ እጽዋት አሏት። ይሄ ከወሬ የዘለለ መሆን አለበት። ባለፈው የም ሄደናል አብረን። የም ተራራው ላይ ከ200 በላይ በየም ያ መድኃኒት በሚለቀምበት ጥቅምት 17 መድኃኒት በሚለቀምበት ስፍራ ላይ ከ200 በላይ እጽዋት ለመድኃኒትነት የሚያገለግሉ እጽዋት አለ። ሜቢ ያን ተራራ ወደ 2932 ከባህር በላይ ከፍታ በላይ ወተን ያየ ነው። እዛ ላይ ያሉትን እንኳን ስናይ 200 ያክል እዛ ላይ እናገኛለን። ስለዚህ እነዚህ ምንድናቸው? ግዕባቶች ናቸው። ስለዚህ ለኢንቨስተሩ ምንድናቸው? ጥሩ ክፍተት ናቸው ማለት ነው። አይኑን ከፈታ አድርጎ እንዲያይ የማድረግ ነገር። ግን እንደ ሀገር የሚመለከተው አካል አሳይመንቱንና ስራውን መጨረስ አለበት። አንደኛው ደግሞ አብሮ መደራጀትና መሰራት ያለበት ባህላዊ መድኃኒት እውቀቶችን መመዝገብ፣ ኢኖቬሽን እና ፓተንት ላይ መሰራት አለበት። ዳታቤዝ መዘጋጀት አለበት። ከነዛ ነው መነሳት የሚችለው። በዚህ ስርዓት ላይም የታሰበ ነገር መኖር አለበት ብዬ አምናለሁ። እንደናንተ ጥናት ምን ታይቷል እዚህ ላይ? እንግዲህ ያልከው ነገር በጣም ወሳኝ ነው። የአእምሯዊ ንብረት እና የባለቤትነት ጉዳይ በጣም ወሳኝ ነገር ነው። የዓለም ተሞክሮም የሚያሳየን ሀገራት በተለያየ ጊዜ የሀገረሰብ እውቀታቸው ይዘረፋል፣ ይጠፋል፣ ይበለጽጋል። ኢትዮጵያ እንደ ሀገር ብዙ እውቀቶቿ ተሰርቀዋሉ። በቅርብ ጊዜ እንኳን የምናውቀው ጤፍ ብዙ መከራከሪያና መነጋገሪያ የነበረ እንደሆነ እናውቃለን። በብዙ ጊዜያቶች በብዙ ጎብኚዎች መጽሐፍቶቻችን የተወሰዱ በዓለም አቀፍ ደረጃ ምርምር የሚደረጉ ብዙ የእጽዋት ናሙናዎች ከኢትዮጵያ እንደወጡ እናውቃለን። ኢትዮጵያ እንደ ሀገር ይህ እውቀቷን መሰነድ እና መያዝ ያስፈልጋል። ይህን ለማድረግ ብሔራዊ የሆነ የባህላዊ መድኃኒት ወይም ደግሞ ሀገር በቀል እውቀት ቋት ያስፈልጋል። በሀገር አቀፍ ደረጃ የሚተዳደር ማንም የዓለም ተመራማሪ ምርምር ማድረግ ቢፈልግ ፍቃድ ጠይቆ ተመዝግቦ አክሰስ ማድረግ የሚችልበት እና አገር ደግሞ እውቀቶቼ እነዚህ ናቸው፣ እነዚህ እውቀቶች የኔ እውቀቶች ናቸው፣ በእነዚህ እውቀቶች የሚደረግ ምርምር ህብረተሰብ ሊጠቀም አገር ሊጠቀም ይገባል ብሎ ጥያቄ ለማቅረብ እንደ መረጃ የሚቀርቡ ነገሮች ናቸው። አንድ ምሳሌ ማቅረብ እችላለሁ። በ1976 አካባቢ በአሜሪካ የሚገኙ ተመራማሪዎች እርድን ለቁስል ምርምር አድርገናል ብሎ አእምሯዊ ንብረት ጠየቁ። የአሜሪካ የአእምሯዊ ንብረት መዘገበላቸው። ይህም መነሻ በማድረግ የህንድ መንግስት ክስ አቀረበ። ይሄ እውቀት የኔ እውቀት ነው፣ ለዘመናት እርድን በብዙ መንገድ ስጠቀም ለቁስልም ለመድኃኒትነትም ስጠቀም የነበረ ነው። የአሜሪካ እውቀት አይደለም፣ ባህላዊ የኛ እውቀት ነው፣ የህዝባችን እውቀት ነው። ህዝባችን እውቀት ተሰርቀው ነው ሊመለስልን ይገባል ብሎ ክርክር ያደረጉ። ረጅም ጊዜ በኋላ የተሰጣቸው ፓተንት ከእንደገና ተነጥቋል። ስለዚህ ከዛ በኋላ ህንድ እውቀቶችን መሰነድ አለብን፣ ብሔራዊ ቋት መመዝገብ አለብኝ ብላ አሁን በዓለም ግዙፍ የሆነ ኢንዲጂነስ ነው ትራዲሽናል ሜዲሲን የብሔራዊ ቋት አላት ማለት ነው። ኢትዮጵያም እውቀቶቿ መሰነድ አለባቸው፣ መታወቅ አለባቸው። ማን ነው ምርምር የሚያደርግባቸው? ከዚህ ምርምር ማህበረሰብ እንዴት ይጠቀማል? የምርምር ውስጥ ፋይዳስ ምንድን ነው? የሚደረጉ ምርምሮችም ከህብረተሰብ እውቅና ማግኘት ፈቃድ ማግኘት አለባቸው። በዩኒቨርሲቲዎችም ሊከናወኑ ይችላሉ። በግለሰብ ከውጭ ባሉ ተቋማት በማንም ሊከናወን ይችላል። ግን በሀገር አቀፍ ደረጃ የሚቆጣጠር እውቀት የሚሰንድ ያስፈልጋል ማለት ነው። ከዚህ አንጻር የተለያዩ ተቋማት አህሪን ጨምሮ
ብሔራዊ የባህላዊ ሕክምና ወይም ደግሞ በባህላዊ መድኃኒቶች ቋት በማዘጋጀት ሂደት ላይ ያለ ጤና ጥበቃ ሚኒስቴርም የኢትዮጵያ ሳይንስ እና ቴክኖሎጂ ሚኒስቴርም ባህል ሚኒስቴርም በዚህ ስራ ላይ እየሰራ እንዳለ መረጃው አለ። አሪ በደንብ እየሰራበት ነው። አስተሳስሮ በአገር ደረጃ በአንድ ወጥነት ሊመራ የሚችል ተቋም ያስፈልጋል። በአፍሪካ ደረጃ ለምሳሌ ደቡብ አፍሪካ ኢንዲጂነስ ኖውሌጅ ወይም ደግሞ ሀገር በቀል እውቀት ላይ ምርምር ለማድረግ ከዲፓርትመንት ኦፍ ሳይንስ ኤንድ ኢኖቬሽን ፍቃድ ማግኘት አለብህ። ያለሱ ፍቃድ እውቅና ሀገር በቀል እውቀት ላይ ምርምር ማድረግ አይቻልም። ለምን? በዚህ ላይ የሚደረገው ምርምር ከሀገር ተሰርቆ እንዳይወጣ ማን ነው እያደረገ ያለው? የምርምር ውስጥ ካደረገ በኋላ ማህበረሰቡ ውስጥ ምንድን ነው የሚጠቀመው? ለምሳሌ ሂውጅ የሆነ ዳታቤዝ አላቸው። ዳታቤዝ ለምሳሌ እንደ አንድ ተመራማሪ የሆነ ነገር ለምርምር ማድረግ ብፈልግ ዳታቤዙ ላይ ገብቼ አግሪመንት ፈርማለሁ፣ ውል ፈርማለሁ። ይህ ምርምር ተከናውኜ የሚመጣ ውጤት ካለ ለማህበረሰቡ ጥቅም አበረክታለሁ። ይሄ ውል ፈርማለሁ። ከዛ ውል በኋላ ነው ምርምር ማድረገው። የሚደረጉ አብዛኞቹ ምርምሮችም ይሄ ዲፓርትመንት ኦፍ ሳይንስ ኤንድ ኢኖቬሽን ድጋፍ ያደርጋል። ያለ ሀገር እውቅና አይደለም የሚደረጉ ምርምሮች፣ ትንሽም የሆኑ ትልቅ ማለት ነው። ስለዚህ በዚህ ደረጃ መመዝገብ፣ በዚህ ደረጃ ማስተዳደር፣ ትርጉማቸውን ደግሞ በደንብ ተገንዝቦ ከሀገራዊ ኢኮኖሚ ጋር ማስተሳሰር ያስፈልጋል። ከዚህ አንጻር ያላሉ የተወሰኑ ክፍተቶች አሉ። ለምሳሌ በምርምር ተቋማት በዩኒቨርሲቲዎች ካሉ ምሁራን ጋር ባህላዊ ሐኪሞች አብሮ መስራት ላይ የማይፈልጉበት አንደኛው ጥያቄ እውቀቴ ቢሰረቅብኝስ፣ ቢዘረፍስ፣ በኋላ ላይ ዞር በል ብባልስ ብሎ የሚያነሱ ጥያቄዎች አሉ። እነዚህንም በዘላቂነት ይፈታል። የእውቀቱ ባለቤት ማን ነው? የሚደረጉ በተቋማት መካከል የሚደረጉ ትስስሮችንም በዘላቂነት መልስ ይሰጣል። ስለዚህ ይሄ በጣም ወሳኝ ነገር ነው። ከአእምሯዊ ንብረት እና አገር እውቀትን ከመሰነድ አንጻር፣ ባህልን ከመጠበቅ አንጻር በጣም ወሳኝ ነገር ስለሆነ በደንብ ጠንክሮ መስራት የሚያስፈልግ ነገር ነው። የተጀመሩ ነገሮችን ደግሞ ማጠናከር ይፈልጋል። አሁን እንግዲህ እውቀቶች መሰነድ የግድ ነው። አሁን ወዴት እየመጣን ነው? የተሰነዱ እውቀቶችን ወደ ገንዘብ በኢትዮጵያ ጂዲፒ ላይ ራሱን የቻለ አድ የሚያደርግ እንዲሆን በማድረግ ሂደት ላይ ነው እያወራን ያለ ነው። እውቀቶች እንዴት ይጠበቃሉ? ፍርሃት ስላለ ይፈራሉ ሰዎች። እኔ ከአባቴን የወረስኩት ይህን እውቀት፣ አባቴ ደግሞ እኔን ነው ከልጆቹ አምኖ ለእኔን የነገረኝ። ስለዚህ ይህን እውቀት ደግሞ እኔ ጠብቄው መኖር አለብኝ፣ ለምፈልገው ለማምነው ነገር የሆነው ማለፍ ያለብኝ ብለው ተጠንቅቀው እያስተላለፉ ነው የመጡት። ስለዚህ ወደ ፓተንት ስርዓት ውስጥና ስለ ዳታቤዝ ቋት ውስጥ ስንመጣና እዛ ላይ ስናደርግ በምን አግባብ ነው እነዚህ ሰዎች ሊጠበቅላቸው የሚችለው የሚል ጥያቄ ሊያነሱ ይችላሉ። የሌሎቹ አገር ተሞክሮ በምን አግባብ ነው ኢን ፐርሰን የሚሆነው የሚል ነገር አብረን ብናያይዝ ደስ ይለኛል። አሁን አንዳንድ እውቀቶች የውል እውቀቶች አለ። ለምሳሌ የተወሰደ እውቀት አለ፣ እኛ ጋር የተወሰነ ዳታ ተወስዶ እናንተ ጋር በቋት ውስጥ የተቀመጠ እውቀት አለ። ምን አምኗችሁ ሰጧችሁ? ጥሩ ጥያቄ ነው። ምክንያቱም በተደጋጋሚ በዚህ ዘርፍ ላይ የሚሳተፉ ባህላዊ ሐኪሞች ብዙዎች የሚያነሱት ጥያቄ ነው። ከዚህ አንጻር በዘላቂነት መልስ ለመስጠት የኢትዮጵያ አእምሯዊ ንብረትን በዚህ ላይ ስራ የሰራ ነው። በተደጋጋሚ ስልጠና የሰጠ ነው። ከአዲጋም በጋራ በመሆን ስልጠና የሰጠን እንገኛለን። በባህላዊ ሕክምና ሐኪሞች ላይ እንዴት ከተቋማት ጋር አስተሳስሮ መሄድ ይቻላል፣ እንዴት ነው የባለቤትነት ጥያቄንስ ማስተሳሰር የሚችለው ነገሩ የሚለውን ነገር በደንብ የተሰራበት ይገኛል። ግን ከዛ በፊት ያ እውቀት የማን እውቀት ነው? የማህበረሰብ እውቀት ነው ወይ? የማህበረሰብ እውቀት ከሆነ ፓተንት ሊኖር አይችልም። እንደ ሀገር ነው ባለቤት ሊኖር የሚችል፣ ግለሰብ አይደለም ባለቤት የሚሆነው። የመጀመሪያው ደረጃ እውቀቱ የግለሰብ እውቀት ስለመሆኑ ማረጋገጥ ያስፈልጋል። የማህበረሰብ እውቀት ከሆነ እንደ ማህበረሰብ እውቀት ይመዘገባል። ምርምር የሚያደርጉ ተቋማት ከዛ ማህበረሰብ ፍቃድ ያገኛሉ። ከምርምር የሚገኝ ውጤት ደግሞ ለማህበረሰብ አስተዋጽኦ በሚያደርግ መንገድ የራሳቸውን ውል ይገባሉ ማለት ነው። ከማህበረሰብ ጋር ውል የሚገባው ከግለሰብ ጋር ከሆነ ደግሞ አሁን የተዘጋጁ ውሎች አሉ። በኢትዮጵያ አእምሯዊ ንብረት በተቋም ደረጃ የግለሰብ እንደዚህ ጋር እውቀት አለኝ፣ እነዚህ ነገሮች ላይ ባህላዊ መድኃኒት ላይ እውቀት አለኝ፣ አብሬ መስራት ፈልጋለሁ ካለ በተቋም ደረጃ
ከታመነበት ውል ይገባል። ውሉ በተለያየ መንገድ ነው። በምርምሩ የሚደረጉ ወጪዎች አሉ። ወጪዎችን በጋራ እሸፍናለሁ። አይ ወጪዎችን አልሸፍንም፣ ምርምሩ ካለቀ በኋላ የሚመጣውን ነገር አምኜ እቀበላለሁ። አይ ደግሞ እውቀቱን በአጠቃላይ አስተላልፌ እሰጣለሁ የሚሉ የተለያዩ አማራጮች አሉ። ከነዚ አማራጮች አንዱን በመውሰድ በጋራ ውል መግባት ይቻላል። ያን ውል በማሰር ወደ ምርምር መግባት ይቻላል። ከዛ በላይ ግን መተማመን ነው የሚያስፈልገው። እኛም በምርምር ዘርፍ ውስጥ ያለ ነው ባህላዊ ሐኪሞችም ቀረብ ብሎ ይህን ዘርፍ በቴክኖሎጂ እና በእውቀት አግዞ ማሻገር ያስፈልጋል። ለዘመናት ደብቀን እውቀት ሀገር መጠቀም የሚገባትን ነገር ሳትጠቀም ወደኋላ ቀርታለች። በዘመናዊ ስርዓት ያሉ ተመራማሪዎችም ደግሞ ወደታች ቀረብ ብሎ ማህበረሰቡን ማዳመጥና እውቀቱን በደንብ ክብር ሰጥቶ መውሰድ ያስፈልጋል። ስለዚህ የመጀመሪያው ከውል በፊት የሚቀድመው መተማመን እና ከግለሰባዊ ልክ በዘለለ ለሀገር ማስቀደም ዘርፉን እንዲያድግ አስተዋጽኦ ማድረግ ነው። ከዚህ አንጻር በግላቸው በፍላጎት እነዚህ መድኃኒቶች ላይ ምርምር አድርጉልን፣ ከእናንተ ጋር መስራት እንፈልጋለን፣ መድኃኒቶችን አጥኑ ብሎ እስከ ተቋማችን የመጡ ባህላዊ ሐኪሞች አሉ። ምርምር የተደረገላቸው አሉ። የተወሰኑትንም ውጤታቸውን የማሰራጨት ስራ ሰርተናል በተቋም ደረጃ። ስለዚህ ተሞክሮች አሉ። ሙሉ ለሙሉ ድፍን የሆነ ነገር አይደለም። ስለዚህ እነዚያ ነገር ላይ በጋራ በመተማመን እኛም የማህበረሰብን እውቀት ለማሳደግ ነው እንጂ ለመስረቅ አይደለም። መተማመን ያስፈልጋል። ይህ መተማመን ደግሞ የሚመጣ የሚችለው በመቀራረብ በመነጋገር ያሉትን የእውቀት ክፍተቶች መሙላት ያስፈልጋል። አንዳንድ እውቀቶች ቢደበቁም በደንብ ስትገልጣቸው የዓለም እውቀቶች ናቸው። ስለዚህ ሪሊ እውቀትስ የህብረተሰብ የግለሰብ እውቀት ብቻ ነው የማህበረሰብ እውቀት ነው የሚለውን በደንብ እየሰነዱ የተነጋገሩ ለሀገር በሚጠቅም መንገድ ማሻገር ይፈልጋል። ግን የተዘረጋ ስርዓት አለ። በአጠቃላይ ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ ከአቶ ፍጹም ደምሴ ጋራ ያደረግነው ውይይት በዚህ አልተጠናቀቀም። ሳምንት ይቀጥላል።